ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት ለተነሱላቸው የተለያዩ ጥያቄዎች ምላሽና ማብራሪያም እየሰጡ ነው። በዚህም ጥያቄ ሐሳብን በመግለጽ ሰው ይታሰራል፣ ይህ አካሄድ ሊስተካከል ይገባል ሲሉም የምክር ቤቱ አባል ዶክተር ደሳለኝ ጫኔም ተናግረዋል። ዶክተር ደሳለኝ ጫኔም ለጥያቄው ትንሽ ሚዛናዊ መሆን ነበረበት፣ እንደዚህ መንግስት ሐሳብ በነጻነት እንዲገልጹ የሚጋብዝ የለም ሲሉም ጠቅላይ ሚኒስትር ዶክተር አብይ አህመድም ተናግረዋል። የምክር ቤቱ አባል ዶክተር ደሳለኝ ጫኔ አሁን ላይ መንግስት ያለመከሰስ መብቱን ሳይነሳ ምክር ቤት አባል እያሰረ ነው፣ ሐሳብን በነጻነት የሚገልጽም ሰው እየታሰረ ነው፣ የሰላች ትችት የሚያቀርቡ ጋዜጠኞችም በእስር ላይ ይገኛሉ፣ ያለምንም ፍትህ ለ20 ወራት ያህል ፍርድ ቤት እየተንገላቱ ነው፣ ይህ ደግሞ አግባብና ልክ አይደለም ሲሉም ተናግረዋል። ዶክተር ደሳለኝ ጫኔ በተለያዩ የሀገራችን ክልሎች በተለይ በአማራ፣ በኦሮሚያ እንዲሁም በትግራይ ጦርነቶች ላይ መንግስት ያልተገባ ኃይል እየተጠቀመ እንደሚገኝም ተናግረዋል። ጠቅላይ ሚኒስትሩ ለምክር ቤት አባል ዶክተር ደሳለኝ ምላሽ ሲሰጡ በአሁኑ ሰዓት እንደዚህ መንግስት ሐሳብን በነጻነት እንዲገልጽም የሚጋብዝ የለም ሲሉም ተደምጠዋል። በተለይ የጋዜጠኞች እስር አስመልክቶ ምላሽ የሰጡት ጠቅላይ ሚኒስትሩ የፈለገውን የሚያወራ ጋዜጠኛ ለምን ታሰረ የሚል ትችት አግባብ አይደለም ሲሉም ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ማንም ተነስቶ በኃይል መንግስትን ልንካ ቢልም የማይቻል ነው ሲሉም ተናግረዋል። በዚህም መንግስት በምርጫ የተመረጠን መንግስት እንጥላለን ሲሉም ዝም ብሎ አያይም፣ የማየትም ስልጣን የለውም ብለዋል ዶክተር አብይ አህመድ። የኢትዮጵያ የፖለቲካን ባህል በተመለከተም እንዲህ ሲሉ ተደምጠዋል። ጠቅላዩ በኢትዮጵያ ሁለት መሰረታዊ ስብራቶች አሉ። አንደኛው የመጠፋፋት ባህል ነው። መንግስታት ወደ ኃላፊነት ሲመጡ ሳይደራጁ ለማጥፋት የሚደረግ ሙከራ ማለት ነው። ይህ የበርካታ የኢትዮጵያ መንግስታት ታሪክ ተሞክሯል። ሁለተኛው ከሶሻሊስት እሳቤ ጋር በስፋት ወደ ኢትዮጵያ የገባው በሽታ ነው። ይህ በኢትዮጵያ የመጣው ችግር ፍረጃ ነው፣ የጠላትና የወዳጅ ፍረጃ ማለት ነው። ይህም ለሰላማዊ ድርድር ቦታ አይሰጥም። ይህም በኃይል ስልጣን የሚያዝ አባዜም አምጥቷል። ኢትዮጵያ ውስጥ እየተስተዋለ ያለው ችግር ይህ ነው። በምርጫ የተመረጠ መንግስት በኃይል ለመጣል የሚሞክሩ ኃይሎች አሉ። የሚገርመው ነገር ግን የሚያሰቃዩት እንታገልላለን የሚሉትን ህዝብ ነው ሲሉም ተደምጠዋል። ዶክተር አብይ አህመድ ኢኮኖሚን በተመለከተም እንዲህ ሲሉ ብለዋል። ባለፉት ሳምንት ወራት በዋና ዋና የኢኮኖሚ አመላካች ታላላቅ ስኬቶች ተመዝግበዋል። በቀጣይ የበጀት ዓመት ቀሪ ወራትም ይህ ስኬት ማጠናከር ከተቻለ ኢትዮጵያ በተያዘው በጀት ዓመትም ከ8.4 በመቶ በላይ የኢኮኖሚ እድገት ታስመዘግባለችም ብለዋል ዶክተር አብይ አህመድ። የኮሪደር ልማትን በተመለከተም እንደዚህ ብለዋል። የኮሪደር ልማት ከዛሬ ባሻገር ቀጣዩን ትውልድ መሰረት ያደረገ ነው። በአዲስ አበባ ብቻ የኮሪደር ልማት አማካኝነት ከ200 ኪሎ ሜትር በላይም መንገድ ተሰርቷል። ሰፋፊ የእግረኛ መንገዶችም ተከናቅረዋል። በኮሪደር ልማቱ ለተነሱ ዜጎችም በቂ ካሳ ተከፍሏል። እስካሁን ባለው ሂደትም ከ17 ቢሊዮን ብር በላይ ካሳ ተከፍሏል። በሁሉም የክልል ከተሞችም አስደማሚው ስራ እየተከናወነ ነው። ለአብነትም በሐረር ከተማ በዜጎች ተሳትፎ የተከናወነ ስራ ለሁሉም ከተሞች ምሳሌ የሚሆን ነው ሲሉም ተደምጠዋል። የአፈር ማዳበሪያን በተመለከተ እንደ ህዳሴ ግድብ ሁሉ የኢትዮጵያ ቀጣይ ታላቅ ስራ የአፈር ማዳበሪያ ፋብሪካ ነው። ማዳበሪያው በሀገር ውስጥ ማምረት መጀመር አለብን ብለንም ስራ ጀምረናል። ይህንን ስራ በተለይ ከግሉ ዘርፍ ጋር በመተሳሰር ለመስራትም እየተጋን ነው። አሁን ላይ ግን ኢትዮጵያ በየዓመቱ 24 ሚሊዮን ኩንታል ማዳበሪያ ያስፈልጋታል ሲሉም ይህንን ፍላጎት ለማሟላትም በየቀኑ 150 ሺህ ኩንታል ማዳበሪያ ወደ ሀገር ውስጥም እያጓጓዝን ነውም ብለዋል። የዋጋ ንረትን በተመለከተም እንዲህ ሲሉ ተናግረዋል። መንግስት በከፍተኛ ሁኔታ ድጎማ በማድረግ የዋጋ ንረቱን ዝቅተኛ ገቢ ያላቸው ዜጎችን እንዳይጎዱ በጥንቃቄ እየሰራ ነው። ለአብነትም መንግስት በአንድ ኩንታል ማዳበሪያ 3700 ብር ይደጉማል። ለነዳጅ 72 ቢሊዮን ብርም ተደጉሟል። በዚህም በሌትር 28 ብርም እንደጉማለን። የደሞዝ ጭማሪ በማድረግም ቋሚ ገቢ ያላቸውን ዜጎችም ገቢያቸውን እንዲያድጉም እየተሰራ ነው። ይህ ስራም ተጠናክሮ ይቀጥላል ብለዋል። ገቢን በተመለከተ ባለፉት 8 ወራትም 580 ቢሊዮን ብር በላይ ገቢ ተሰብስቧል። ነገር ግን መንግስት የሚሰበስበው ገቢ ከጥቅል ሀገራዊ ምርት አንጻር ከ700 አይበልጥም። ይህንንም ማሻሻል አለብን። በየአካባቢው የሚቀርቡ የልማት ጥያቄዎችን መመለስ የምንችለው ገቢያችንን በበቂ ሁኔታ ማሳደግ ስንችል ነው ብለዋል።
አገልግሎት አሰጣጥን በተመለከተም እንዲህ ብለዋል። መንግስት የአገልግሎት አሰጣጥ ለማሻሻል ሁለት ዋና ዋና ስራዎችን ማከናወን አለባቸው። አንደኛው በቀበሌ ደረጃ የተጀመሩ የለውጥ ስራዎች ሲሆንም እያንዳንዱ ቀበሌ አገልግሎት እንዲሰጥ ለማድረግም የሚያስችሉ አቅሞችን መገንባት ነው። በዚህም ሁሉ ቀበሌዎች ያላቸውን ሀብትም በቁጥር ለይተው አገልግሎት መስጠትም የሚያስችል ነው። ይህ ተጠናክሮ መቀጠል አለበት። ሁለተኛው መሶብ የተሰኘ አገልግሎት ሲሆን በሙከራ ደረጃ በሲቪል ሰርቪስ እና በፕላንና ልማት ሚኒስቴር በሲስተም ይጀምራል። አገልግሎቱም በአንድ መስኮት ሁሉንም አገልግሎት መስጠት የሚያስችል ነው ብለዋል ዶክተር አብይ አህመድ። ኢንዱስትሪን በተመለከተ በጠቅላይ ሚኒስትር ጽህፈት ቤት ስትሪንግ ኮሚቴ ተቋቁሞ በኢንዱስትሪ ዘርፍ ላይ ያሉ ማነቆችን የመፍታት ስራ ሲከናወንም ቆይቷል። በዚህም የውጭ ምንዛሬ፣ የኃይል አቅርቦትና ሌሎች ችግሮችም የተለያዩ ሲሆኑ ችግሮቹን ለመቅረፍም እየተሰራ ነው። ለአብነትም በዘንድሮ ዓመት ብቻ ለኢንዱስትሪ ዘርፍ የቀረበው የኃይል አቅርቦትም ካለፈው ዓመት ጋር ሲነጻጸር የ50 በመቶ ብልጫ አለው። ከጥቂት ዓመት በፊት የአቅርቦት ጥያቄ የነበረበት የሲሚንቶ ምርትም አሁን ላይ ለውጭ ገበያ ጭምር ማቅረብ የሚያስችል አቅም እየተፈጠረ ነው። የኢንዱስትሪዎቹ ማምረት አቅምም 61 በመቶ የደረሰ ሲሆንም በዚህም ዓመት ብቻ 55 አዳዲስ ፋብሪካዎች ስራ ጀምረዋል ሲሉም ተናግረዋል። በግብርናው በተመለከተ በግብርና ምርት የአነስተኛ አርሶ አደሮች የሰብል ሸፍንም 20.5 ሚሊዮን ሄክታር ደርሷል። ስንዴ ልማትም በመኸር 4.2 ሚሊዮን ሄክታር እንዲሁም በበጋ መስኖ ልማት 3.7 ሚሊዮን ሄክታር መሬትም በስንዴ የተሸፈነ ሲሆንም በዚህም ከ300 ሚሊዮን ኩንታል ያላነሰ ምርትም ይሰበሰባል ተብሎ ይጠበቃል ብለዋል። በቡናና ሻይ ምርትም የተሻለ ስኬት እየተመዘገበ ነው። ለአብነትም ባለፉት 8 ወራት ብቻ ከቡና ውጭ ንግድ 1.2 ቢሊዮን ዶላርም ገቢ ተገኝቷል ብለዋል። የህዳሴ ግድቡን በተመለከተም እንዲህ ብለዋል። ህዳሴ ግድቡን ለመጨረስ በርካታ ችግሮች ታልፈዋል። በሚቀጥሉት ዓመት መጀመሪያ አካባቢ በጋራ ሪቫን በመቁረጥም ታሪክ እናደርገዋለን። ግድቡ ለታችኛው ተፋሰስ ሀገራትም ጭምር ፋይዳው የጎላ ነው። ግድቡ በመሙላት ምክንያት አስዋን ግድብ ላይ የጎደለ ውሃ የለም። እኛም ቃል የገባነው ይህ እንዲፈጸም ነበር። ይህም በተግባር ተሳክቷል። ግድቡ የአፍሪካ ኩራት ነው። ኢትዮጵያ መቻልን ያሳየችበት ስህተታችንን ያረምንበትም ጭምር ነው ብለዋል። የፕሪቶሪያው ስምምነትን በተመለከተ የፕሪቶሪያው ስምምነት መሰረተ ልማቶችን በመመለስ የትግራይ ህዝብ አገልግሎት እንዲያገኙ አድርጓል። ያም ሆነ አሁን በበቂ ሁኔታ ያልተፈጸሙ ጉዳዮች አሉ። ከዚህም አንደኛው የታጣቂ ተሃድሶ ስራ ነው። ይህም በዋናነት የሚጎዳው የትግራይ ህዝብን ነው። ወጣቶች በታጣቂ ስም ከመቀመጥ ወደ ልማት መሰማራትም አለባቸው። በየወሩ ለልማት መዋል የነበረበት በቢሊዮን የሚቆጠር ገንዘብ ለዚህ ስራ ይወጣል። ተፈናቃዮችን ወደ ቀያቸው በመመለስ ረገድም በራያና ጸለምት ጥሩ ስራ ተከናውኗል። በሌሎችም አካባቢው ግን በተፈለገው ልክ አልሆነም። ይህ የሆነውም የሰብአዊ ስራና የፖለቲካ የሚቀላቅሉ ኃይሎችም በመኖራቸው ነው። ነገር ግን የትግራይ ጊዜያዊ አስተዳደር ባለፉት 2 ዓመታት ተጨማሪ ጦርነትን በማስቀረት ረገድ ከፍተኛ ስራን አከናውኗል። የጊዜያዊ አስተዳደሩ የተሰጠውም 2 ዓመት ጊዜ በማለቁ የህግ ማሻሻያ የሚፈልግ ጉዳይ አለ። ህግ ሲሻሻልም ደግሞ የነበሩ አፈጻጸሞችን መገምገም አለባቸው። በዚህም የፕሪቶሪያው ስምምነት ባከበረ መልኩ መጠነኛ ለውጥም ተካሄደ። በኋላም ጊዜያዊ አስተዳደሩ ስራውን እያከናወነ ህዝብንም ለምርጫ የሚያዘጋጅ ይሆናል። ይህንንም በተመለከተም ከጊዜያዊ አስተዳደሩ አመራሮች፣ ሌሎች ባለድርሻ አካላት ጋር ውይይቶች እየተደረገ ነው። በዚህም ሂደት ስራዎች ተገምግመው የግለሰቦችን መቀየርም ሊኖር ይችላልም ብለዋል ዶክተር አብይ አህመድ። የባህር በር ጥያቄን ማንሳትም ነውርነቱ አቁሟል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስለ ባህር በሩ ለቀረበላቸው ጥያቄም በተመለከተም ሲናገሩ የኢትዮጵያ ፍላጎት እንነጋገር፣ ሰጥቶ መቀበል መርህ ነው፣ ህዝቦችም በሚጠቀሙበት መርህ እንወያይ የሚል ነው ብለዋል። የኤርትራ ህዝብ የሚፈልገውን ልማት ነው ያሉት ጠቅላይ ሚኒስትሩ ተባብረን መልማት መስራት እንጂ አንዳንዱን መዋጋት እኛ ዕቅድ አይደለንም ሲሉም ተናግረዋል። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመረውም ህልውና ሊያስቆመው ይችላል የሚል ስጋትም የለብንም። በቂ ዝግጅት ስላለን ማንም አያስቆመንም። ዝግጅት የምናደርገው ጦርነትን ለማስቆም ነው ሲሉም አክለው ተደምጠዋል። የባህር በር ጥያቄ ማንሳት ነውርነቱ አቁሟል ያሉት ጠቅላይ ሚኒስትሩ የዓለም አቀፍ ማህበረሰብ አቋቋም በዓለም ላይ ትልልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉም ለህዝብ ተወካዮች ምክር ቤቱ አብራርተዋል።
ወደ ቀጣይ መረጃ ስናልፍ መንግስት የትግራይ ተፈናቃዮችን በአፋጣኝ ወደ ቀያቸው መመለስ አለበት ሲል የህዝብ እንባ ጠባቂ ተቋም አሳሰበ። በትግራይ ክልል ተፈናቅለው የሚገኙ ዜጎች መንግስትን በአፋጣኝ ወደ ቀያቸው መመለስ እንደሚገባ የኢትዮጵያ ህዝብ እንባ ጠባቂ ተቋም የትግራይ ቅርንጫፍ ጽህፈት ቤትም አሳስበዋል። በክልሉ ከሱዳንና ጠለምት ወረዳ ተመልሰው የመጡት ሳይጨመር ከ970 ሺህ አካባቢ ተፈናቃዮችም እንደሚገኙ የገለጹት የጽህፈት ቤቱ ኃላፊ በቂ ድጋፍ እየተደረገላቸው አለመሆኑን ለአሃዱ በሰጡት ቃልም አስታውቀዋል። የመጠለያ ድንኳንም ከተሰራ 3 እና 4 ዓመት አስቆጠረ። ያረጀ በመሆኑ በጨርቅና ፕላስቲክም ሸፍነው እየተጠቀሙ እንደሚገኙ ገልጸዋል። አክለውም የተፈናቃዮች አለመመለስ በትምህርት ስርዓቱና ሌሎች ማህበራዊ ህይወቶች ላይ ችግር እየፈጠረ በመሆኑ መንግስት ለጉዳቱ ትኩረት መስጠት አለበትም ብለዋል። በመሆኑ ይህ ሁሉ ችግር ሊቀረፍ የሚችለው ግን ወደ ቀያቸው መመለስ ሲችሉ ብቻ እንደሆነም አጽንኦት ሰጥተዋል።